ምዕራፍ 7 የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደ ቀረው ቃርሚያ ሆኛለሁና ወዮልኝ። መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቶአል፣ በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናሉ። ከእነርሱም ሁሉ የተሻለው እርሱ እንደ አሜኬላ ነው፣ ከሁሉም ቅን የሆነው እንደ ኩርንችት ነው። ጠባቆችህ የሚጎበኙበት ቀን መጥቶአል፣ አሁን ይሸበራሉ። ባልንጀራን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብትህ ከምትተኛው ጠብቅ። ወንድ ልጅ አባቱን ይንቃልና፣ ሴት ልጅ በእናቷ ላይ ምራቲቱም በአማቷ ላይ ትነሳለችና፣ የሰው ጠላቶች የቤቱ ሰዎች ናቸውና። እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል። ጠላቴ ሆይ በወድቅ እነሳለሁና፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ። በእግዚአብሔር ላይ ኃጢአት ሰርቻለሁና እስክምዋገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ። ጠላቴም ታያለች፣ እኔንም አምላክህ እግዚአብሔር ወዴት ነው ያለች በእፍረት ትከደናለች። ዐይኖቼ ይመለከቷታል፣ አሁን እንደ መንገድ ጭቃ ትረገጣለች። ቅጥርሽ በሚሠራበት በዚያ ቀን ድንበርሽ ትስፋፋለች። በዚያ ቀን ከአሦርና ከግብፅ ከተሞች፣ ከግብፅ እስከ ወንዙ፣ ከባሕርም እስከ ባሕር፣ ከተራራም እስከ ተራራ ድረስ ወደ አንቺ ይመጣሉ። ምድሪቱ ግን በሚኖሩባት በሥራቸው ፍሬ ምክንያት ባድማ ትሆናለች። በቄርሜሎስ መካከል ባለው ዱር ብቻቸውን የተቀመጡት ሰዎችህ የርስትህን በጎች በበትርህ አግድ። እንደ ቀደመውም ዘመን በባሳንና በገለዓድ ይሰማሩ። ከግብፅ ምድር እንደ ወጣህበት ዘመን ተአምራትን አሳያቸዋለሁ። አሕዛብ አይተው በጉልበታቸው ሁሉ ያፍራሉ፣ እጃቸውም በአፋቸው ላይ ያኖራሉ፣ ጆሮአቸውም ትደነቁራለች። እንደ እባብም መሬት ይልሳሉ፣ እንደ ምድርም ተንቀሳቃሾች እየተንቀጠቀጡ ከግንባቸው ይመጣሉ። ፈርተውም ወደ አምላካችን ወደ እግዚአብሔር ይመጣሉ፣ ስለ አንተም ይፈራሉ። በደልን ይቅር የሚል የርስቱንም ቅሬታ ዓመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባሕሩ ጥልቅ ይጥለዋል። ከቀድሞ ዘመን ጀምረህ ለአባቶቻችን የማልህላቸውን እውነት ለያዕቆብ ምሕረትንም ለአብርሃም ታደርጋለህ።